ቤት ልገዛ ታስብ እንግዲህ ስንት ሰው ሊያጭበረብረኝ እንደነበረ ልነግራችሁ አልችልም ጋይስ። በዛ ላይ ሴት ስትሆኑ ደግሞ አድቫንቴጅ ሊወስድባችሁ የሚሞክረው ሰው በጣም ብዙ ነበረና ፈጣሪ ያሳክቶልኝ እንግዲህ የራሴን ቤት እንደገዛ ረድቶኛል። ገዝቼ ደግሞ አላባራውም። እራሱኑ ቤት ደግሞ አፍርሼ ነው ድጋሚ የሰራሁት። የነበረው ሀስል በጣም ከባድ ነበር ከምነግራችሁ በላይና ሙሉ ለሙሉ እንግዲህ ባልጨርሰውም ለእናንተ ለማሳየት ብዬ እንግዲህ ፖስት አድርጌው ነበር። እግዚአብሔር ይመስገን በጣም ነው የወደድኩት ጋይስ። ከምንም በላይ ግን የእናንተ ኮመንት እናንተ ያሳያችሁ ፍቅር ከምነግራችሁ በላይ ውስጥ የቀረው ልቤን ያሞቃችሁትና የምር አሁን ራሱ ሳወራ ኢሞሽናል እያደረገኝ ነው። አይዊሽ ግን ይሄን ቤት ከመግዛቴ በፊት ስለ ቴምር ፕሮፐርቲ በደንብ እውቀቱ ቢኖረኝ ኖሮ ብዬ እያሰብኩ ነበረ ከቴምር እንደገዛ ማለት ነው። ለእናንተ ግን ልንገራችሁ፣ ቴምር ፕሮፐርቲ እንግዲህ ከ10 በላይ ቤቶችን ገንብቶ ለደንበኞቹ አስረክቧል። አሁንም እንግዲህ እየገነባ ነው የሚገኘው። ከቴምር ፕሮፐርቲ 100% ለሚከፍሉ ደንበኞች የ30% ቅናሽ አለው። ከባለ 1 እስከ ባለ 3 መኝታ አለ። ባለ 1 መኝታ 100% ለሚከፍሉ ደንበኞቻችን 73 ካሬ 5,876,500 ብር ጠቅላላ ክፍያ፣ ባለ 2 መኝታ ደግሞ 83 ካሬ 6,681,500 ብር ጠቅላላ ክፍያ፣ ባለ 3 መኝታ ደግሞ 126 ካሬ 10,100,000 ብር በጠቅላላ ክፍያ ታገኛላችሁ ማለት ነው። አሊያም በግንባታ ሂደት ደግሞ 2 ዓመት ከ6 ወር እስከ 3 ዓመት ባለው ጊዜ ውስጥ ቅድመ ክፍያ 20% ከፍለው ቀሪውን ደግሞ በ15 ዙር ግንባታ ሂደት ካለምንም የዋጋ ጭማሪ በ3 ዓመት ጊዜ ውስጥ መረከብ የሚችሉ ይሆናል። በመሀልም እንግዲህ ዶላር ጨመረ ብለው ምንም አይነት የዋጋ ጭማሪ አይጨምሩባችሁም። እነዚህ ቤቶች ገዝተው እንግዲህ በዶላር ማከራየት የሚችሉት በመሀል ከተማ አፍሪካ ህብረት ፊት ለፊት መሀል ቡልጋሪያና ሳር ቤት ላይ ያገኟቸዋል። ምን ይሄ ብቻ በአዋሬ ሊሴ ገብረ ማርያም ጀርባ ፒያሳ በአያትና በጋርመንት የግንባታ ሂደታቸው ወይም የመረከቢያ ጊዜያቸው 6 ወር ነው የቀረው። ነጋዴዎች ደግሞ የንግድ ሱቅ የምትፈልጉ ከሆነ በፒያሳና በቡልጋሪያ ማግኘት ትችላላችሁ። መግዛት የምትፈልጉ ሰዎች እንግዲህ ስልክ ቁጥራቸውን እዚህ ጋር አስቀምጥላችኋለሁ። እኔ እንግዲህ ቤት እንደገዛ ሰው ስመክራችሁ ይሄ እድል ሳያመልጣችሁ አሁኑኑ ግዙ ባይ ነኝ። ቻው። የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? ይህ በሳምንት ሁለቴ ወደ እናንተ የሚደርሰው መጠለያ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር በመሆን የሼባ ማይልስ ጥቅርን ይፈራረማሉ። ያለው የፕሮግራም ይዘት ምን ይመስላል፣ እንዲሁም ደግሞ ያላቸውን የቤት አማራጮች፣ በአጠቃላይ ሌሎች ጠቅለል ያሉ መረጃዎችን ወደ እናንተ ወደ ተመልካቾቻችን የምናደርሳቸው ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ዮሐንስ ኩሻ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን። እንደምን አላችሁ? ሰላም እንዴት ነሽ? አለን። ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር የሼባ ማይልስ ስምምነትን ተፈራርማችኋልና እስኪ በመጀመሪያ ራስን ከማስተዋወቅ እንጀምርና የዛሬው መርሃ ግብር ምን እንደሚመስልና። እሺ፣ አመሰግናለሁ ስለጋበዛችሁ። እኔ ናትናኤል ብርሃኑ እባላለሁ። በድርጅታችን ቴምር ፕሮፐርቲስ ውስጥ የሴልስ ማኔጀር ሆኜ ነው የምሰራው። በጣም ጥሩ። የዛሬው መርሃ ግብር ምንድን ነው? የዛሬው መርሃ ግብር እንግዲህ በዋናነት ትኩረት ያደርገው ድርጅታችን ቴምር ፕሮፐርቲስ ከታላቁ የአፍሪካ ኩራት ከሆነው ከኢትዮጵያ ኤርላይንስ ጋር የረዥም ዓመት ፓርትነርሺፕ ውል ፈጽሟል ማለት ነው። በጣም ጥሩ። እንግዲህ ውል መፈጸሙ ወይም ደግሞ የዛሬው መርሃ ግብር ለቴምር ፕሮፐርቲስ እንዲሁም ደግሞ ለኢትዮጵያ አየር መንገድ ጋር የተፈራረመው ውል ምን ጠቀሜታን ይዞ ይመጣል ብለህ ታስባለህ? ጠቀሜታው ምንድን ነው? በርካታ ጠቀሜታ አለው። እንደ ሀገርም እንደ ድርጅትም ብዙ ጠቀሜታዎች አሉት። ከቴምር ፕሮፐርቲስ ብጀምር እንግዲህ ድርጅታችን በጣም ግዙፍ የሚባል አሁን የሪል ስቴት ዘርፉ ላይ በግንባር ቀደምነት መጠቀስ የሚችል በታማኝነት ድግግሞችን በመጠበቅ አፓርትመንት ቤቶችን በማስረከብ ሱቆችንን በመገንባት በማስረከብ የሚታወቅ ካምፓኒ ነው። ከዛኛው ደግሞ ቢዝነስ ወጣ በማለት ከኢትዮጵያ ኤርላይንስ ጋር የአባልነት ስምምነት ማድረጋችን ትልቅ ኩራት ለኛ የሚሰማናል። ይሄ ማለት ድርጅቱ በአለው ኤክስፔሪየንስ አንድ ደረጃ ከፍ እያደረገ ስራውን እያሰፋ እንደሆነ ነው የሚያሳየው። ዋናው የስምምነቱ ዓላማ ምንድነው? ቴምር ፕሮፐርቲስን አምነው ወደኛ የሚመጡ የመኖሪያ አፓርትመንት ቤትም እንዲሁም የንግድ ሱቅ የሚገዙ ደንበኞቻችንን ወይም ቤተሰቦቻችንን ማለት ነው በሚገዙት የሱቅም የአፓርትመንት ቤትም የገንዘብ መጠን የሼባ ማይልስ ጊፍት እንሰጣቸዋለን። ያን የሼባ ማይልስ ጊፍት ደግሞ በመጠቀም በሀገር ውስጥም ኦል ኦቨር ዘ ወርልድ ደግሞ በዓለም በሚፈልጉት ያንን ማይልስ በመጠቀም በረራ ማድረግ የሚችሉበት እንዲሁም ለቤተሰብ ለወዳጅ ጊፍቱን መስጠት የሚችሉበትና የተለያየ የሼባ ማይልስ በስሩ የሚያጠቃልላቸውን ፓኬጆች መጠቀም የሚችሉበትን
አማራጮች ይዘን መተናል። ስለዚህ ከቴምር ፕሮፐርቲስ አንድ ሰው አፓርትመንት ቤት ወይም ሱቅ ሲገዛ ሱቅና አፓርትመንት ቤት ብቻ ሳይሆን ከኛ ይዞ የሚመለሰው የሼባ ማይልስ ጥቅልን ይዞ ደስተኛ ሆኖ ከኛም ጋር ያለው ደግሞ የቤተሰባዊነት ግንኙነት ይበልጥ የሚጠነክርበት ነው የሚሆነው ማለት ነው። በጣም ጥሩ። ስለዚህ በተለየ መልኩ የተለየ ስጦታ ይዛችሁ ለደንበኞቻችሁ ብቅ ብላችኋል ማለት ነው። በደንብ ስለዚህ በዛም ደስተኛ ነን። ከኢትዮጵያ ኤርላይንስ ጋር በተለይ መስራታችን ደግሞ ለኛም ኩራት ይሰማናል። አሁን ደግሞ አዲስ ምዕራፍ ይዘን የመጣ ነው። እስከዛሬ የመጣንባቸው መንገዶች የተሳኩ ነበሩ። አሁን ደግሞ በአዲሱ ህብረተሰባችን የአፓርትመንት ቤት ገዢዎችን ልዩ በሆነ ደስ በሚያሰኝ ስጦታ ይዘን መተናል። በእርግጠኝነት አሁንም የቴምር ፕሮፐርቲስ ቤተሰብ የምትሆንበት የሼባ ማይልሱ ደግሞ ተጠቃሚ የምትሆንበት ልዩ ቀን ስለሆነ ለአፓርትመንት ቤት ፈላጊዎች ደግሞ በምናስቀምጠው ኮንታክት ስልክ ደውሉልን፣ ኢንፎርሜሽኖችን እንሰጣለን የሚል መልእክት እናስተላልፋለን። መልካም። በድጋሚ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እናመሰግናለን። ጥሩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። አልሐምዱሊላህ እንኳን አብሮ ደስ አለን። እንግዲህ ቴምር ፕሮፐርቲስ የተለያዩ የቤት አማራጮችና የንግድ ሱቆችን ለደንበኞች በማስረከብ እናውቀዋለን እና ዛሬ ደግሞ በአዲስ ነገር ነው የተገናኘ ነው። እስኪ በመጀመሪያ ራስሽን አስተዋውቂንና ቴምር ማን ነው ከሚለው ጀምር። እሺ መልካም። ኢክራም ጌታቸው እባላለሁኝ። እኔ በቴምር ሪል ስቴት ውስጥ ሴልስ ማናጀር ነኝ። ካምፓኒያችን ቴምር ሪል ስቴት ይባላል። ዘንድሮ እንግዲህ 10ኛ ዓመታችንን እያከበርን ነው። ዛሬ በዚህ አጋጣሚ ከኢትዮጵያን ኤርላይንስ ጋር በምንፈራረመው 10ኛ ዓመት ክብረ በዓላችንን አብረን እያከበርን እንገኛለን። ቴምር ፕሮፐርቲስ ከተመሰረተ 10 ዓመታትን ያስቆጠረ ካምፓኒ ነው። በዚህ 10 ዓመታቶች ደግሞ ከኦልሞስት ከ600 በላይ የሚሆኑ ቤቶችና የንግድ ሱቆችን ሰርቶ ያስረከበ ካምፓኒ ነው። ቴምር 3 ነገሮች ላይ ነው ፎከስ አድርጎ የሚሰራው። ሎኬሽን፣ ኳሊቲ እና ዴሊቨሪ ላይ ነው። እኛ ጋር ቤት ገዢ ሲመጣ የት ይሁንልዎ ነው የምንለው። ምናልባት ሁሉም ህንፃዎቻችን ላይ አይታችሁ ከሆነ በቀጣይ የት እንገንባለው ቢል ለጥፈናል። ይሄ ማለት እኛ የምንፈልገው ቦታ ሳይሆን ሂደን የምንገነባው ደንበኞች የሚፈልጉት ቦታ ላይ አዲስ አበባ ላይ በአራቱም አቅጣጫ ተደራሽ ሁነን በሁሉም ላይ አክሰሲብል የሆነ በሁሉም ሎኬሽን ላይ የምንገኝ እዚህ ላይ ፎከስ አድርገን እንሰራለን። ሁለተኛው ደግሞ ቴምር ፎከስ አድርጎ የሚሰራው ኳሊቲ ላይ ነው። ቴምር ሪል ስቴት ነው፣ ኮንስትራክሽን ራሱ ካምፓኒ ነው። አንጋፋ በሆኑ የኮንስትራክሽን ባለሙያዎች ጥራቱን በጠበቀ መልኩ እንገነባለን። ያው ጥራት ላይ እንደራደርም። ሶስተኛው ደግሞ ዴሊቨሪ ነው። ዴሊቨሪ ብዙ ጊዜ አዲስ አበባ ላይ ያሉ ሪል ስቴቶች ላይ እንደ ችግር የሚነሳ ነው፣ ካለማስረከብ ጋር የተያያዘ ነገር ማለት ነው። ቴምር እስካሁን በቆየባቸው 10 ዓመታት ጊዜያቶች ውስጥ ከ7 በላይ ፕሮጀክቶችን፣ ይሄ ማለት ከ600 በላይ ቤቶችን በላቀ ጥራትና ፍጥነት ኦን ታይም በተባለው ጊዜ ሰርቶ ያስረከበ ካምፓኒ ነው። አሁን ላይ ደግሞ በዚህ ዓመት እንግዲህ እስከ 2019 መጀመሪያ ከ1000 በላይ የንግድ ሱቆችና አፓርትመንቶችን ልናስረክብ ዝግጅታችንን ጨርሰን ያው ቤት ገዢ የገዙንን ደንበኞቻችንን ልናስረክብ ዝግጅታችንን ጨርሰን እየጠበቅናቸው ነው። በጣም ስለዚህ ከዚህ በኋላ በስፋት እናገኛቸዋለን ማለት ነው። ቴምር ላይ እንግዲህ ያው ኢንቨስት በማድረግ ከቴምር ሪል ስቴት ቤትን በመግዛት ቤተሰብ ይሁኑ። በተጨማሪም ደግሞ አንጋፋው የኢትዮጵያ አየር መንገዳችንን አባል መሆን ይችላሉ ማለት ነው። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ጊዜ ሆነ። እሺ፣ አመሰግናለሁ። መልካም ጊዜ። ሰላም ጤና ይስጥልኝ። ሰላም ታዲያስ፣ እንደምን አለ? አለሁኝ። እንዴት ነበር ቆይታ? አሪፍ ነበረ። ያው ዛሬ እንግዲህ ፕሮግራሙን እንዳይመስል ከባልደረቦች በደንብ ተረድቻለሁ። አሁን ላይ ደግሞ ቡልጋሪያ አካባቢ ለደንበኞች የተለያዩ የቤት አማራጮችን ልታስረክቡ እንደሆነ ሰምቻለሁ እና ስለ ቤቱ ከመምጣቴ በፊት እስኪ በመጀመሪያ ራስን እንዲሁም ደግሞ ድርጅታችሁን ከማስታወቅ እንጀምር። መልካም። እሺ፣ ሳሙኤል እባላለሁ። እኔ የቴምር ሪል ስቴት ሲኒየር የሽያጭ አማካሪ ነኝ ማለት ነው። አዲስ ሳይት ቡልጋሪያ ላይ ለሽያጭ አቅርበናል እና ይሄ ሳይት እንግዲህ በጣም ቆንጆ የሆነ ብዙ አማራጮችን ያካተተ ሳይት ሆኖ ነው ለሽያጭ ያቀረብነው። ምናልባት ለደንበኞች ቦታውን ግልጽ ለማድረግ ያክል ቡልጋሪያ ከሜክሲኮ ወደ ቄራ በሚወስደው መንገድ ላይ ልክ ገነት ሆቴል የሚባል አለ። ገነት ሆቴልን አለፍ ብሎ ዋናው አስፋልት ዳር በግራ ሳይድ የሚገኝ ሳይት ነው ማለት ነው ያለን። አጠቃላይ ይዞታው ወደ 7000 ካሬ ላይ ያረፈ የኮምፓውንድ አይነት ፊሊንግ ያለው አፓርትመንት ነው ማለት ነው ለሽያጭ እያቀረብን ያለ ነው። እዚህ ላይ በጣም ቆንጆ የሚባሉ አማራጮች አሉ። ምናልባት ቡልጋሪያን ለማያውቁት ቡልጋሪያ ማለት በጣም ዳውንታውን የሆነ አካባቢ ነው። ከዛ በተጨማሪ እዛ አካባቢ ላይ ለሳር ቤት፣ ለቄራ፣ ለቦሌ እንዲሁም ለሜክሲኮ በቅርብ ርቀት ላይ የሚገኝ
ወሳኝ የሚባል ቦታ ነው ማለት ነው። ባይዘዌ እዚህ ቡልጋሪያ ላይ ከ52 በላይ ኤምባሲዎች ይገኛሉ። ቡልጋሪያ እና ዙሪያው ላይ ማለት ነው ከ52 በላይ ኤምባሲዎች ይገኛሉ። እንዲሁም ደግሞ ትልልቅ የኤንጂኦ መስሪያ ቤቶች የሚገኙበት ቦታ ነው ማለት ነው። ምናልባት በተቋማት ደረጃ መጥቀስ ካስፈለገ ትልልቅ የእምነት ተቋማት በቅርብ ርቀት ላይ ይገኛሉ። ከነዚህም ውስጥ ለምሳሌ የሚታወቀው ቅዱስ ሚካኤል ካቴድራል ቤተክርስቲያን አለ። እንዲሁም ደግሞ በምስራቅ አፍሪካ ትልቁ የሆነው አልነጃሺ መስጊድ አለ። በቅርብ ርቀት ነው እሱን የምናገኘው። ምናልባት የሌላ እምነት ተቋምን መጥቀስ ካስፈለገ ደግሞ የኢቫንጀሊካል ቴዎሎጂካል ቸርች ወይም ደግሞ የኢቫንጀሊካል ቸርች የሚባለው የፕሮቴስታንት እምነት ተከታዮች የሆነው የእምነት ተቋምም እዚሁ በቅርብ ርቀት ላይ ነው የሚገኘው ማለት ነው። በጣም ጥሩ። ምናልባት ደንበኞች እዚህ ቦታ ላይ ቡልጋሪያ ላይ ቤት መግዛት ቢፈልጉ ምን አይነት የቤት አማራጮች አሏችሁ? ከስንት ይጀምራል? በጣም አሪፍ። እንግዲህ እዚህ ቡልጋሪያ ላይ ደንበኞች ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ድረስ አማራጮችን ማግኘት ይችላሉ ማለት ነው። እዚህ ላይ ምንድን ያቀረብነው አፎርደብል በሆነ ፕራይስ ደንበኞች ማግኘት እንዲችሉ አማራጮችን በሚገባ አቅርበናል ማለት ነው። ለምሳሌ ያክል ብናይ ባለ 1 መኝታ ከ68 ካሬ ጀምሮ አማራጭ አለን። ባለ 2 መኝታ ከ81 ካሬ ጀምሮ አማራጮች አሉ። እንዲሁም ባለ 3 መኝታ ከ121 ካሬ ጀምሮ አማራጮች ማግኘት ይቻላል ማለት ነው። ከዛ በተጨማሪ ምናልባት መጀመሪያ ላይ ማልጠቀስኩልሽ ይሆናል ይህ አፓርትመንት ማለት ሚክስድ ዩዝ የሆነ አፓርትመንት ነው ማለት ነው። እንደ ኮምፓውንድ አይነት ፊሊንግ አለው። ከግራውንድ ጀምሮ እስከ 5ኛ ድረስ ኮሜርሻል ሞል ይሆናል። እንዲሁም 6ኛ ወለሉ ሙሉ ለሙሉ ለነዋሪዎቹ የጋራ መገልገያ የሚሰጥ ፍሎር ነው የሚሆነው ማለት ነው። ስለዚህ መኖሪያው ከ7ኛ ጀምሮ እስከ 15ኛ ድረስ ይገኛል ማለት ነው። ይሄ ነው። በጣም ጥሩ። ምን ፋሲሊቲዎች ተሟልተውላቸዋል? እዚህ ላይ እንግዲህ የከርሰ ምድር ውሃ እናገኛለን። ከዛ በተጨማሪ ስታንደባይ የሆኑ ጀነሬተሮችን እናገኛለን። አሁን ላይ መሰረታዊ የሚባለው የመብራት፣ የውሃ እነዚህ ነገሮች የተሟሉ ናቸው። ከዛ በተጨማሪ ግን የልጆች መጫወቻ፣ ሲኒማ፣ ፕሮግራም ማዘጋጃ አዳራሽ እነዚህ ነገሮች ቅድም ያልኩሽ 6ኛ ወለል ላይ ሙሉን 7000 ካሬው ማለት ነው እሱን ይዞ ማግኘት ይቻላል ማለት ነው። በጣም ጥሩ። ቴምር ፕሮፐርቲስ እንግዲህ እንደምናውቀው የተለያዩ ቦታዎች ላይ ቤቶችን ይገነባል። የብዙ ደንበኞች ጥያቄ ግን የዴሊቨሪ ታይም ነው። የምር የሚገነባቸውን ቤቶች ያስረክባል ወይ ነው እና ምናልባት እነዚህን የቤት አማራጮች ሰርታችሁ በምን ያህል ጊዜ ነው ለደንበኞች ልታስረክቡ ያሰባችሁት? በጣም ጥሩ። እንግዲህ እንዳልሽው ቴምር ሪል ስቴት በዴሊቨሪ አይታማም። ከተባልንበት ጊዜ ቀደም ብለን ነው ቤቶቻችንን ሳይቶቻችንን ገንብተን እያስረከብን ያለ ነው። አሁንም ቡልጋሪያ ላይ ለሽያጭ ያወጣ ነው ሳይት በ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ዴሊቨር የምናደርግ ይሆናል ማለት ነው። ይህን ስልሽ ግን ይህን እንድናደርግ የሚያደርገን አንደኛው ፊክስድ ፕራይስ ነው። ሙሉ ቤቶቻችንን እየሸጥን ያለ ነው። ያ ማለት ምንም አይነት የዋጋ ጭማሪ ደንበኞች ላይ አይኖርም ማለት ነው። ይሄ ሲሆን እኛ ራሳችንን ቀለበት ውስጥ እንደከተትን አድርገሽ ቁጠሪው። እንዴት ብትይ አሁን ባለው የኑሮ ሁኔታ እንደምታውቂ ነው ሲሚንቶ፣ ብረት፣ በተለይ ሰሞኑን ደግሞ ነዳጅ በጣም እየጨመረን ያለው ቶሎ ገንብተን ለደንበኞች ማስረከብ ካልቻለን እነዚህ የግንባታ እቃዎች ወደ ላይ የሚጨምሩብን ነው የሚሆነው ማለት ነው። ስለዚህ ይህን ሳይት ፈጥነን ለደንበኞች ለማስረከብ የሰራን ነው የምንገኘው። እንግዲህ የምንገኘው የበዓል ወቅት ላይ ነው እና ምናልባት የተለየ ኦፈር ያቀረባችሁት ነገር አለ? ያከፋፈል ሂደቱ ላይ የተብራራ ሀሳብ ብናነሳ። በጣም ጥሩ። ዋጋውንም አካል እየነግርሻለሁ። ምንድነው አሁን ያው የበዓል ወቅት ነው። ይህን የበዓል ወቅት አስመልክቶ እንደ ቴምር ሪል ስቴት ያዘጋጀ ነው ዲስካውንት አለ። አት ሴም ታይም ደግሞ ዛሬም የተገኘሽበት ኢቨንት ላይ ከኢትዮጵያ አየር መንገድ ጋር የሼባ ማይልስ ስምምነት እያደረግን ያለ ነው እና ይህን አስመልክቶ በደንብ አጓጊ የሆኑ ዲስካውንቶችን አዘጋጅተናል። ደንበኞች ከፊክስድ ፕራይስ በተጨማሪ ከፍ አድርገው ሲከፍሉ የሚያገኟቸው ዳጎስ ያሉ ቅናሾች ይኖራሉ ማለት ነው። ያህ ነው። ለምሳሌ የቤቶቹን ዝርዝር ዋጋ ልግለጽልሽ እና ባለ 1 መኝታ አጠቃላይ ስፋቱ 68 ካሬ ነው። አጠቃላይ ዋጋው ደንበኞች 20% ቅድመ ክፍያ ሲከፍሉ 7,800,000 ብር ይሆናል። የዚህ 20% ማለት ወደ 1,500,000 ብር አካባቢ ነው ማለት ነው። ይሄ 20% ቅድመ ክፍያ ከፍለው ለሚከፍሉ ሰዎች ነው። ይህን ቀሪውን 80% የሚሆነው በግንባታ ሂደት ልክ እስከ 2 ዓመት ተኩል ባለው ጊዜ ሳይጨናነቁ የግንባታውን ሂደት ልክ ተከትለው የሚከፍሉ ነው የሚሆነው ማለት ነው። እዚህ ላይ ያለን ቅናሽ እንዴት ነው? ደንበኞች እኛ የጠየቅናቸው 20% ነው። እነሱ ከፍ አድርገው ሲከፍሉ የምንሰጣቸው ዲስካውንት አለ ማለት ነው። ከ15% እስከ 30% የሚጠጋ ዲስካውንት አለ። አሁን የጠቀስኩልሽ ባለ 1 መኝታ 7,900,000 ብር ደንበኞች 100% ሲከፍሉ 5,400,000 ብር ነው የሚሆነው። ወደ 2,800,000 አካባቢ የሚጠጋ ዲስካውንት ደንበኞች ማግኘት ይችላሉ ማለት ነው። ይሄ እንግዲህ ትልቅ እድል ነው ማለት ነው። ወደ ባለ 2 መኝታው ልምጣልሽ። ባለ 2 መኝታ 81 ካሬ አለ። 2 መኝታ ነው። አጠቃላይ ዋጋው 9,400,000 ብር ነው። የዚህን ቅድመ ክፍያ 20% ነው ደንበኞች መክፈል የሚጠበቅባቸው። ይህ 20% ማለት 1,800,000 ብር ነው።
በ20% ቅድመ ክፍያ 9 ሚሊዮን 400 ሺህ ብር ይመጣል። ደንበኞች ጨምረው መክፈል የሚችሉ ከሆነ ያ ማለት እስከ 100% አካባቢ መክፈል የሚችሉ ከሆነ ይሄ ራሱን ቤት ዲስካውንት ማግኘት ይችላሉ ማለት ነው። ይህን ይመስላል። ባለ 3 መኝታ ደግሞ 121 ካሬ አለ። ይህ 121 ካሬያችን ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያለው ቤት ነው ማለት ነው። ይሄ ቤት በ20% ቅድመ ክፍያ ለሚገዙ ደንበኞች አጠቃላይ ዋጋው 13 ሚሊዮን 900 ሺህ ብር አካባቢ ይመጣል። የዚህ 20% ቅድመ ክፍያ ማለት ወደ 2 ሚሊዮን 800 ሺህ አካባቢ ይሆናል ማለት ነው። ከዚህ በተጨማሪ ይህን ባለ 3 መኝታ 100% ሙሉ ለሙሉ እንከፍላለን ለሚሉ ደንበኞች ዲስካውንት አዘጋጅተናል። ይሄ ቤት አጠቃላይ ዋጋ ወደ 9 ሚሊዮን 700 ሺህ ብር ይሆናል ማለት ነው። ይህን አይነት አማራጭ አለ። በጣም ጥሩ። እንግዲህ ደንበኞች ብዙ ጊዜ ቤት ሊገዙ ሲሉ ሎኬሽን ዋይዝ ያለው እና ምናልባት ቤቱ ቡልጋሪያ ጋር መሆኑ ደንበኞች ኢንቨስት ቢያደርጉ የሚያገኙት ለየት ያለ ጠቀሜታ ምንድን ነው ብለህ ታስባለህ? በጣም ጥሩ። መጀመሪያ ላይ የተወሰነ ስለ ቡልጋሪያ አካባቢ ጠቅሼልሻለሁ። ብዙ ተቋማት የሚገኙበት አካባቢ ነው። መሀል ከተማ ዳውንታውን የሚባል ሎኬሽን ነው ማለት ነው። የእምነት ተቋማት በዙሪያው ይገኛሉ። የሕክምና ተቋማትን መጥቀስ ቢያስፈልግ እንደ ሃሌሉያ አጠቃላይ ሆስፒታል፣ ላንድማርክ ትልቁ ሆስፒታል በቅርብ ርቀት የሚገኝ ነው የሚሆነው ማለት ነው። ከዚህ በተጨማሪ ትልልቅ ኢንተርናሽናል ትምህርት ቤቶችን በዙሪያው የሚገኙ ነው የሚሆኑት። ከዛ በተጨማሪ በዋነኝነት አፍሪካ ህብረት ፊት ለፊት እንደመገኘቱ ወደፊት ለማከራየት ቢያስቡ ሪሴል ለማድረግ ቢያስቡ በዚህ ዋጋ ቆንጆ የሆነ አፓርትመንት ማግኘት ይችላሉ ማለት ነው። በጣም ጥሩ። እንግዲህ የተለያዩ ቦታዎች ላይ ስለምታስረክቡ ደንበኞችም የጥራት ጉዳይ ያሳስባቸዋል። ቤትን ስናነሳ የጥራት ጉዳይ አብሮ የሚነሳ ጉዳይ ነው እና ምናልባት ቤቶችን በምን ያህል የጥራት አማካኝነት ነው ሰርታችሁ ለደንበኞች ልታስረክቡ ያሰባችሁት? በጣም ጥሩ። እንግዲህ እስካሁን ያስረከብናቸውን ሳይቶች ማየት ይቻላል። አሁንም ደግሞ እየገነባናቸው የሚገኙትንም ሳይቶች በደንብ ማየት ይቻላል። በኳሊቲ ደረጃ ስቲል የታማንበት ነገር የለም። በጣም ቆንጆ የሚባል ጥራትን ይዘን ነው ወደ ገበያው የመጣ ነው። ብዙዎች እንዲሁም ዋጋችን ቅናሽ መሆኑን አይተው ሳይቶቻችንን ማየት ይፈልጋሉ። ምን አይነት ጥራት ነው ያለው ብለው ማለት ነው። በአካል ተገኝተው አይተው የመሰከሩት ምንድነው በጣም ቆንጆ የሆነ ኳሊቲ ይዘን እንደቀረብን ነው። ከዚህም ውስጥ ለምሳሌ ላነሳለች ብፈልግ ስላቦቻችንን ማየት ይቻላል። ሙሉ ለሙሉ ሶሊድ የሆነ ስላብ ነው። ረጅም ጊዜ ፍሳሽን ተቋቁሞ እንዲሁም ደግሞ ድምፅን ተቋቁሞ መቆየት የሚችል ኳሊቲ ያለው ኮንስትራክሽን ነው ማለት ነው እያስኬድን ያለ ነው። ጥሩ። ከጊዜ ወደ ጊዜ እንግዲህ የሪል ስቴት ዘርፉ እየተስፋፋና እየጨመረ ይገኛል እና ምናልባት ቴምር ፕሮፐርቲስን ከሌሎች ሪል ስቴት ለየት የሚያደርገው ነገር ምንድን ነው ብለህ ታስባለህ? በጣም ጥሩ። አሁን ላይ ያው ሪል ስቴቶች በዝተዋል። ደንበኞችም ይሄን እያስተዋሉ ነው እያስባለሁ። ቴምርን ከነዚህ ሁሉ ሪል ስቴቶች ለየት ያደርገዋል ብዬ የማስበው እንደግሌ አንደኛ ገበያው ላይ ሪፑቴሽን ያለው። ሪፑቴሽን ስልሽ አንድ ሪል ስቴት ከዚህ በፊት ምን ሰርተዋል፣ አስረክበዋል፣ ባክግራውንዱ ምንድን ነው የሚለውን ነገር ይጠይቃሉ። እንደ ቴምር ሪል ስቴት ከዚህ በፊት ከ6 በላይ ሳይቶችን ገንብተን ለደንበኞች አስረክበናል። አሁን ላይ ደግሞ ለደንበኞች አማራጭ ሳይቶችን ከተማው ላይ በተመረጡ ቦታዎች ላይ እየሸጥን ነው የምንገኘው ማለት ነው። ከዛ በተጨማሪ ሁሉም ሳይቶቻችን ላይ አፓርትመንቶችን እየሸጥን ያለ ነው ፊክስድ በሆነ ፕራይስ ነው። ደንበኞች ነገ የሚኖርባቸው የዋጋ ጭማሪ አይኖርም ማለት ነው። ሙሉ ለሙሉ ፊክስድ በሆነ ፕራይስ ነው ውል የሚያስሩት የሚፈራረሙት ማለት ነው። ይሄ ነው። ሌላው ቅድምም በዋጋ ደረጃ አንስቼልሻለሁ። ከፍተኛ የሆነ ዳጎስ ያለ ዲስካውንት ይዘን ነው ወደ ገበያው የቀረብነው። ይሄኛው ለየት ያደርገናል ማለት ነው። በጣም ጥሩ። እንግዲህ ስለ ቤት አማራጮቹ በስፋት አንስተናል። ቴምርን ደግሞ ስናስብ ብዙ ጊዜ ቤትንም የንግድ ሱቆችንም አብሮ ነው የሚገነባው እና ስለ ንግድ ሱቆቹ ደግሞ የተወሰነ ማብራሪያ ብትሰጥ። በጣም ጥሩ። እዚሁ ቡልጋሪያ ሳይት ላይ ደንበኞች በቅርብ ርቀት ማግኘት እንዲችሉ ብለን የንግድ ሱቆችንም አካተን ነው የመጣ ነው። እነዚህ ንግድ ሱቆች ማለት በጣም አፎርደብል በሆነ ፕራይስ ዳውንታውን ላይ ደንበኞች ገዝተው ነገ ላይ ንግድ መጀመር ቢፈልጉ ማከራየት ቢፈልጉ ውጤታማ የሆነ ኢንቨስትመንት እንዲያገኙ አስበን ያቀረብ ነው ማለት ነው። በዋጋ ደረጃ ስመጣልሽ ለምሳሌ 22 ካሬ የሚባል ሱቅ አለን። ይሄ ሱቅ አጠቃላይ ዋጋው 3 ሚሊዮን 300 ሺህ ብር ነው። ደንበኞች አሁን ላይ ይህን ሱቅ መግዛት ቢፈልጉ ቅድመ ክፍያ 900 ሺህ ብር ከፍለው መግባት ይችላሉ ማለት ነው። ምናልባት ብዙ ደንበኞች ግራውንድ ላይም የመፈለግ አዝማሚያ ያለና ግራውንድ ላይ ለሚፈልጉ ደንበኞች ደግሞ አጠቃላይ ዋጋው ከ7 ሚሊዮን ብር ጀምሮ እንዲሁም ቅድመ ክፍያ ደግሞ ከ3 ሚሊዮን 500 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ይችላሉ ማለት ነው። ቡልጋሪያ ማለት ዳውንታውን ነው። ቅድም እንደገለጽኩልሽ በዙሪያው ብዙ ነዋሪዎች የኖሩበት የሚገኝ ነው። አሁን ላይ ከቦሌ እስከ ብራስ ድረስ ከቦሌ አትላስ እስከ ብራስ ድረስ የሚመስለውን የኮሪደር ልማት
አይነት እኛ ጋርም ከሜክሲኮ ወደ ቄራ እየተሰራ ነው የሚገኘው። ይሄ መንገድ ማለት ፊውቸሪቲውን ስታስቢ ከ2 ዓመትና ከ3 ዓመት በኋላ ልክ የአትላስን ሮድ ነው የሚሆነው ማለት ነው። በግራ ሳይድም በቀኝ ሳይድም አፓርትመንቶች የሚኖሩ ነው የሚሆነው። ብዙ ነዋሪዎችን ያቀፈ ስለሆነ አካባቢው የንግድ እንቅስቃሴውም ጥሩ ይሆናል ተብሎ ይታሰባል ማለት ነው። በጣም ጥሩ። ስለዚህ ደንበኞች መኖሪያ ቤታቸውንም እንዲሁም ደግሞ የንግድ ሱቆቻቸውንም ከፈለጉ ደግሞ በአንድ ላይ እዛው ቡልጋሪያ ላይ ማድረግ ይችላሉ ማለት ነው። በጣም ጥሩ። ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለ እድል ውስጥ ያው እንግዲህ ቀረ የምለው ሀሳብ ደንበኞች ይህን ልዩ አማራጭ ቀድሞ መጥተው እንዲጠቀሙ ማለት ነው። ይሄ ብዙ ጊዜ የበዓል ወቅት ላይ ዲስካውንቶች ይወጣሉ። ብዙ ደንበኞች ደግሞ ቤት ኢንቨስት ማድረግ ይፈልጋሉ፣ ቤት ላይ ኢንቨስትመንት ላይ መሳተፍ ይፈልጋሉ እና ይሄ እድል ሳያመልጣቸው ደንበኞች ቀደም ብለው መጥተው ቤታቸውን የንግድ ሱቃቸውን መያዝ ቢችሉ አድቫይስ አድርጋቸዋለሁ ማለት ነው። በጣም ጥሩ። እነዚህን የቤትና የንግድ ሱቆች አማራጮች ደንበኞች መግዛት ሲፈልጉ በምን አማራጮች ያገኟቸው? መልካም እንግዲህ ስልክ ቁጥራችንን ለመንገር ያክል በ0991 58 2500 ላይ ማግኘት ይችላሉ። ከዛ በተጨማሪ 0949 50 48 43 ስክሪኑ ላይ በሚያገኙት ስልክ ሊደውሉልን ይችላሉ ማለት ነው። በተጨማሪም ያው የበዓል ወቅት እንደመሆኑ ውጭ ያሉ ደንበኞች ወደ ሀገር ውስጥ መጥተው ከቤተሰቦቻቸው ጋር ይሆናሉ። እነሱን እዚሁ ላይ እናስተናግዳቸዋለን። እዛው ውጭ ሀገር ላይ ሆነው ደግሞ የሚከታተሉን ደንበኞች ቤት መግዛት ቢፈልጉ ያሉበት ሀገር ላይ አግሪመንታቸውን በዲኤችኤል ልከንላቸው ባሉበት ቦታ ሆነው መፈራረም እንችላለን ማለት ነው። መልካም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ጊዜ ነው። አመሰግናለሁ።